ለሰባዊ ኢንተርፕሪቴሽን እያንዳንዱ ሰው በራሱ እየተረጎመ እንትን የሚለው ነገር እንትን እንዲል አድርጎታል የሚለው ነገር እኔም እንትን ለዋለሁ እጋራዋለሁ። መጽሐፍ ቅዱስ ከዛ ደግሞ ፓትሪስቲክ የሚለው ነገር በጣም ወሳኝነት አለው። አባቶች እንዴት ተረዱት የሚለው ነገር የሚለው እስማማበታለሁ። ግን 47,000 በጣም እጅግ የተጋነንና የሄደ ነው። ሐሰተኞች ሁሉ ተቆጥረውበት ነው። ሁለተኛ ይሄ ምንድን ነው? አጥቢያዎች ሁሉ ተቆጥረውበት ነው። የአንድ ቤተክርስቲያን አጥቢያዎቹ ሁሉ ተቆጥረውበት ነው እንጂ 10 አጠሩልን። የሚታወቁት በቁጥር ፕሮቴስታንት ተብሎ የሚታወቁት የታወቀ ነው። ሉትራን አለ፣ ሪፎርምዶች አሉ፣ አንግሊካን፣ ዌስሊያን እና አርሜኒያኖች አሉ። ሪፎርምዶ የታወቀ ነው። የመጀመሪያዎቹ አሉ እነ ሉትራን እነ አንግሊካን የመሳሰሉት የመጀመሪያዎቹ ማለት ነው። ከዛ በኋላ ደግሞ እነ ሜቶዲስት፣ ከዛስ ሆሊነስ፣ ኢቫንጀሊካል፣ ከዛስ ፔንቴኮስታል እያለ ነው እንትን የሚለው እንጂ የሚታወቁ ናቸው እነዚህ። ሆሊነስን ብጠሩልን፣ ኢቫንጀሊካልን ብጠሩልን፣ ፔንቴኮስታልን፣ ሜቶዲስትን ስትመጡ ወደዚህ የመጀመሪያዎቹ ቀደምቶቹ እነ ሉትራን እነ አንግሊካን እነዚህን ብጠሩ፣ ከዛ እነ ባፕቲስቶች አሉ፣ እንትኖችም አሉ። ኦኬ በወቅቱም የነበሩ ማለት ነው። እነዚህ የታወቁ አሉ። ከዛ ውጭ ግን ያሉት አሁን እንደዚህ እዚህ ውስጥ ዝርዝር ውስጥ ከገቡት ውስጥ ሞርሞኖች ገብተውበታል፣ ዋነስ ፔንቴኮስታል ገብተውበታል፣ ጆቫዎች ገብተውበታል፣ በጣም ብዙዎች ገብተውበታል። እነሱ ፕሮቴስታንት ናቸው አይደሉም? ፕሮቴስታንት አይደሉም። እንደገና ደግሞ አጥቢያዎችን ሁሉ አይ ቲንክ ማቲው ባሬት መሰለኝ ማቲው ባሬት የጻፈው አለ። ማቲው ባሬት ያዘጋጀው በዛ ነገር ላይ ጥናት አድርጎ ያወጣው ነገር አለ። እነዛ ሁሉ ነገሮች እነዚህ ሁሉ ከፕሮቴስታንት ውጭ ያሉት በሙሉ ተደምረውበት ነው። 10 አጠሩልኝም ያልኩት ለዛ ነው። ነገር ግን 10ም ቢሆን ራሱ ቢሆን እንኳን የደረሰ እንኳን ቢሆን ያኛውን ነገር ይሄ ግለሰባዊ ኢንተርፕሪቴሽን ጥሩ አይደለም ባይ ነኝ። ግለሰባዊ የሆነ ኢንተርፕሪቴሽን በግሉ ሰው በተረዳው እየተነዳ እንትን የሚል ከሆነ ጥሩ አይደለም የሚለው ነገር ደግፈዋለሁ። መጽሐፍ ቅዱስን ከዛ ደግሞ የአባቶች በዛ መስመር በተለይ ዶግማቲክ በሆነ ኢሹ ላይ እንዴት ተረዱት፣ ጉባኤቶች እንዴት ወሰኑ የሚለው ነገር በጣም ወሳኝ ነው የሚለውን አምንበታለሁ፣ አሰምርበታለሁ። ወሳኝ ነው። ግን ይሄ በጣም የተጋነነ የፕሮቴስታንቱን እንትን ለማጠልሸት እንትን የተደረገ ነው። እነዚህ ራሳቸው እዚህ ላይ ያወጡት ያንን የተጠናውን ጥናት መሰረት በማድረግ ቢሆንም ያ ጥናቱ ግን እነዛን ሁሉ ያካተተ ነው። ሞርሞኖችን፣ ዋነስ ፔንቴኮስታልን፣ ጆቫን ምናምን በሙሉ ያካተተ ነው። ስለዚህ 10 መጥራት ትክክለኛ ቤተ እምነት መጥራት አይቻልም እዚህ ቦታ ላይ ማለት ነው። ብንነጋገር እያንዳንዱ ላይ ከፕሮቴስታንት ውጭ ናቸው አብዛኞቹ። ፕሮቴስታንት ግን አንድ መጽሐፍ ቅዱስ ይዞ ከ47,000 በላይ ቤተ እምነት ሆኗል። ህይወቱም ትምህርቱም መርህ አልባና ስርዓት አልባ ነው። ህይወቱም ትምህርቱም መርህ አልባና ስርዓት አልባ ነው። ህይወቱም ትምህርቱም መርህ አልባና ስርዓት አልባ ነው። ማን? ፕሮቴስታንት። አንድ ተረት ልተርት ነበረ፣ ጥሩ አይደለም። አንዳንድ ጊዜ የሆነ መለካካት ቢመጣ ምን ማለት ነው? የፕሮቴስታንት ጋር መርህ አልባ ህይወት አልባ እና አጠቃላይ የፕሮቴስታንትና ምዕመንና አጠቃላይ የኦርቶዶክስ ምዕመን መርህና ህይወት መለካካት ቢመጣ በጣም ነው ደስ የሚለኝ። የቱ ጋ ነው ህይወቱ ወይም እንትኑ ስርዓት አልባ የሆነው የሚለው መለካካት ቢመጣ
የት ነው ያለው? መርህ አልባ ህይወቱ የሆነ ስርዓት አልባ የሆነ የት ነው ያለው? የት ነው ያለው? እውነት እንነጋገር ከተባለ ምክንያቱም ስንለካ ፕሮቴስታንት ስንል ሁሉንም ምዕመን እንደምንለካ ሁሉ ኦርቶዶክስ ሲባልም ሁሉም ምዕመን ነው የሚለካ። ሁሉም ምዕመን ከተለካ ደግሞ የት ነው ያለው የሚለው በኢትዮጵያ ኮንቴክስት ብቻ ብናየው የትና የት ነው ብዙ ልዩነት ያለው ማለት ነው። ልለፈው ይሄንን የእሸቱ የተናገረው ነገር መጣብኝ። ስለዚህ ልለፈው። አያችሁ ለምን በኢትዮጵያ ብቻ ከተለካ እንደምትሸነፉ ታውቁታላችሁ። ስለዚህ የውጭውን ለማካካስ የውጭውን ለማምጣት ይሞከራል። ኢትዮጵያውያኖች ነን እኛ ኢትዮጵያኖች ነን አይደል? ስለዚህ በኢትዮጵያ እስኪ እንለካካ። ህይወቱ መርህ አልባ ስርዓት አልባ የሆነው የትኛው ምዕመን ነው የሚለውን እስኪ ይለካ፣ ይወጣ፣ ይታይ፣ ዶሴው ይታይ፣ ይመርመር። የሁሉም እስኪ ይታይ፣ ዶሴው ይታይ፣ ይመርመር፣ ይውጣ። እንግዲህ ሁሉም የሚያውቀው ነው። በኢትዮጵያ ውስጥ ኢትዮጵያ ሁሉም የሚያውቀው ነው። በጋራ የሚተዳደርበት ተቋማዊ ህግ ቀኖና የለውም። የለንም። እውነት የለውም። ካውንስሉ ምንድን ነው የሚሰራው? የአብያተ ክርስቲያን ህብረት ምንድን ነው ስራው? የለውም። ፕሮቴስታንት በጋራ የሚተዳደርበት ተቋማዊ ህግና ቀኖና የለውም። የለውም ወይ ነው። ካውንስሉ ለምን ተቋቋመ? የአብያተ ክርስቲያን ህብረት ምንድን ነው ስራው? አይ እኛ ሲጀመር የሆነ አንድ ወጥነን ልክ እንደ ካቶሊክ አንድ ወጥ የሆነ በዓለም አቀፍ የሆነ አንድ ወጥ የሆነ ነን አላልንም። የተለያየ ዲኖሚኔሽን ነው ፕሮቴስታንት። የተለያየ ዲኖሚኔሽንን ብንሆንም ልክ እንደ አሜሪካ ማለት ነው። ቴክሳስ ራሱን የቻለ ስቴት ነው። ካሊፎርኒያ ራሱን የቻለ ስቴት ነው። አሪዞና ራሱን የቻለ ስቴት ነው። እያንዳንዶቹ ስቴቶች በሙሉ ራሳቸውን የቻሉ ስቴት ናቸው። ግን የጋራ የሚተዳደሩበት ግን ህግ አላቸው። የጋራ ፕሮቴስታንት ዲኖሚኔሽን ነው። አንድ ወጥ ነው አላልንም እኛ ሲጀመርም። ግን በጋራ ደግሞ አሁን በኢትዮጵያ ኮንቴክስት በምናይበት ሰዓት በጋራ እነዚህ ቤተክርስቲያኖች የሚተዳደሩበት ህግ አላቸው። በዛ ህግ ነው የሚተዳደሩት። አለበዛ ካውንስሉ ያንን ህግ እንትን የሚለውን ፍቃዱን ይሰርዛል፣ እውቅና ይነሳዋል። ቤተክርስቲያን እንትን ማድረግ አይችልም። አስተምሮ ይፈተሻል። ላይሰንስ ሲሰጠው አስተምሮ ተፈትሾ ታይቶ ነው እንትን የሚባለው። ታዲያ ምንም በጋራ የሚያግባባው ህግ የለውም እንዴት ይባላል? ቀኖናም ከተባለ ደግሞ አውጥቷል እኮ በዚህ 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 ብሎ በጋራ የሚያግባባንን ነገር ካውንስሉ አውጥቷል። ፕራይመሪ የሚባሉትን ዶክትሪኖች አውጥቷል። በእነዚህ ነገሮች ወደዛ ሄደብኝ። በእነዚህ ነገሮች በጋራ የምንግባባበት ነው ብሎ አውጥቷል።
ቆንጆ ነበረ። አሁን ካሌብ ሲወጣ ወደዛ ሄደ ተጠጋና በደንብ ማንበብ አልቻልኩም። አንድ ሰው ይግባ በፈቃደኝነት ከስር ሰው ሲገባ ይሰፋል። ማን እንዳስገባ ማኪ የለችም። ረማኪ ማትተኛለች። ኦኬ ካሌብ ይግባ። ካሌብ ይቅርታ ዴቭ፣ ይቅርታ በጣም ኦኬ። አሁን ቆንጆ ነው። ቆርጠሽ ላኪላቸው። ዛሬ በጣም ተመችቶሻል። ጥብስ ተገኝቷል እዚህ ቤት አይደል? ኦኬ። ፕሮቴስታንት ግን አንድ መጽሐፍ ይዞ ከ47 ሺህ በላይ ቤተ እምነት ሆኗል። ህይወቱም ትምህርቱም መርህ አልባ ስርዓት አልባ ነው። ግን ይህንን ሲሉ ቀሲስ የእርሶን ቤተ ክርስቲያን አጠቃላይ ምዕመኑን ጥናት አድርገውበታል? ጠቅላላ ምዕመኑ ስርዓት አልባ ያልሆነ መርህ አልባ ያልሆነ ነው? ጠቅላላ ያንን ጥናት አድርገውበታል? እንግዲህ ውጣ ዶሴው ይታይ። እንግዲህ ኢትዮጵያ ላይ የትኛው ምዕመን ነው? የማን ምዕመን ነው ዘፋኝ የተባለው? ፕሮቴስታንት ሆኖ ዘፋኝ አለ እንዴ? መሽታ ቤት ያለው አለ እንዴ? ዶሴው ይውጣ ይታይ። የትኛው ነው? ቃልቻ፣ አድባር፣ ጠቋር፣ ወሰንጋላ እንትን እያለ እምነቱ ሲጠየቅ የሚናገረው የማንን እምነት ነው የሚናገረው? ፕሮቴስታንት ሆኖ ቃልቻ ምንድነው ይሄ ጠቋር፣ ወሰንጋላ የተለያየ ነገር እንትን የሚል አለ እንዴ? ፕሮቴስታንት ሆኖ ዶሴው ይውጣ። ይህ እኮ በዘራችን የምናውቀው ነው። ቤተሰቦቻችን የምናውቀው ነው። እምነታቸው ሲጠይቅ እኮ የት ነን እንደሚሉ እኮ እናውቀዋለን። ዶሴው ይውጣ ይታይ። አንድ ዘፋኝ አምጡልኝ ከፕሮቴስታንት። እስኪ ፕሮቴስታንት ሆኖ ዘፋኝ ያለ እስኪ አምጡልን። ከኢትዮጵያ ፕሮቴስታንት ሆኖ ዘፋኝ ያለ የሚዘፍን ዘፋኝ ሆነ መሽታ ቤት ያለው ወሰንጋላ ጠቋር ምናምን የሚያመልክ የሚካድም እስኪ አንድ ፕሮቴስታንት አምጡልኝ። አይደለም ማን አፖሎ እንዴ? ጠቅላላ ፕሮቴስታንት ስርዓት አልባ መርህ አልባ። እንዲህ ይውጣ ይታይ። እስኪንፈተሽ እንግዲህ በኢትዮጵያ ኮንቴክስት ይታይ። መሽታ ቤቶች የማን እንደሆኑ እስኪጠየቅ ጥናት ይሰራበት። ዘፋኞች እምነታቸው ምን እንደሆነ እስኪጠየቅ አይተናል እኮ እነ ማዲንጎ እንዴት አለ በክብር መጥተው እንትን ተብሎላቸው እንትን ሲሉ ዘፋኞች። እነ ማዲንጎ ፕሮቴስታንት ናቸው እንዴ? አይተናል እኮ እነ ታምራት ደስታ። ይታይ ዶሴው ይታይ። ርግ ርግ ይህ እኮ እንዴ! ኧረ የሆነ ግንድ ይዞ የሆነ እንትን እንደማድረግ የሆነ ጉድፍ እንትን እንደማድረግ ሆነ እኮ። በእንደዚህ አይነት ነገር እኮ እኛ ጋር ጉድለት የለም እኮ አይደለም። ነገር ግን ፕሮቴስታንት ሆኖ ዘፋኝ የለም። ፕሮቴስታንት ሆኖ ወሰንጋላ፣ ጨሌ፣ አቴቴዱላ፣ ጠቋር ምናምን እንደዚህ የሚካድም የሚያመልክ የለም። ከዛ ይካድማል እንትን ይላል። ንስሐ አባት አለ። ንስሐ አባት መቶ ጠበል ይረጫል። አያቴ እኮ የምታደርገው የነበረ ነው። ይሄ በቤተሰቤ እኮ ዘር ማንዘር ያለ አሁን ድረስ ማቀው ነው። እምነታችሁ ምንድነው ሲባል እኮ የሚጠቅሱት ያንን ነው። የታወቀች እኮ ኃይለኛ እንትነች እኮ ጉርሱም ያለች ዘመዳችን ሰው ሁሉ የሚሄድልባት። ግን እምነትሽ ምንድነው ስትባል የእናንተን ነው እኮ የምትጠራው። ፕሮቴስታንት ሆኖ እንደዛ የሚያደርጋለ? ተው እንጂ ይቆጠራ። እንግዲህ ይታይ፣ ዶሴው ይውጣ፣ ይመርመር፣ መሽታ ቤቶች ይቆጠሩ።
እያንዳንዱ ዳንኪራ ቤቶች የማን ናቸው? እምነታቸው ምንድን ነው ተብሎ ይጠየቁ እስኪ ባለቤቶቹ። ዘፋኞቹ እምነታቸው ምንድን ነው ተብሎ እስኪ ይጠየቁ። ፕሮቴስታንት አንድ ዘፋኝ አምጡልኝ እስኪ። አንድ ዳንኪራ ቤት ምሽት ቤት የከፈተ ፕሮቴስታንት እስኪ አምጡልኝ። ኢትዮጵያዊ ነን ብያለሁ። በኢትዮጵያ ኮንቴክስት ነው እያወሩ ያሉት። ኢትዮጵያ ውስጥ እስኪ ይመርመር። እኛ ጋር በጣም ወግዝ ነው እንደዚህ አይነት ነገር። ዘፋኝ ሆኖ እንዴ እኛ ጋር አብሮ መቀጠል አይችልም። ተው እንጂ እንደዛ የለም እንዴ። ፕሮቴስታንት በዚህ ነገርማ አይታማም። እምነቴ ፕሮቴስታንት ነው ብሎ ስራዬ ግን ዘፋኝነት ነው የሚል አንድ ሰው አምጡልኝ። አንድ ሰው ተዉት፣ ሌላ ከኢትዮጵያ ካሉት ዘፋኞች አንድ ሰው ጥሩልኝ። አንድ ሰው መሽታ ቤትና ዳንኪራ ቤት ናይት ክለብ ካላቸው መካከል አንድ ሰው ፕሮቴስታንት ሆኖ በፕሮቴስታንት እምነት ውስጥ ሆኖ አሁን አንዱ ቸርች እየሄደ ግን መሽታ ቤትና ዳንኪራ ቤት ያለው እዛው እየተጨፈረ ኬኳ እዛው እየተጨፈረ መሽታ ቤት አያስፈልገውም እንደሌለው ማመናችሁ ነው። ኢንዳይሬክትሊ የላችሁም እናንተ በዚያ አትታሙም እያላችሁን ነው። ቴንኪው ኬኳ እናንተ በዚህ እንኳን አትታሙም እያላችሁን ነው። ትክክል። የለም ፕሮቴስታንት ጋር እንደዚህ የለም። እንዴ እኔ ነግ ተናግር ያለ እኮ እኔ 30 ዓመቴ ነው። 30 ዓመት መጠጥ የሚባል በአይኔ ዞሮ አያውቅም። እንትን ብዬ ቀምሼም አላውቅም። እኛ ጋር በጣም ጥብቅ ነው። ዝም ብሎ መጠጣት፣ ዝም ብሎ መስከር፣ ዝም ብሎ እንደዚህ የለም። እንደ ሰውነት አንደክምም፣ እንደክማለን። እንደ ሰውነት ጥፋት ሊገኝብኝ ይችላል። ግን ስራችን ህይወታችን አድርገን እንትን አናደርግም። እንዴ በጅምላ እንደዚህ መፈረጅ ምንድን ነው? ፕሮቴስታንት ሁሉ ህይወቱ፣ ትምህርቱ ስርዓት አልባ እንደዚህ ነው። የእኛስ ተብሎ አይታይም እንዴ? የራሳችሁን ምዕመን እኮ ዞር ብሎ ማየት ያስፈልጋል እንዴ። እሸቱ ይናገር እንጂ እሸቱ ይናገራ። በቃ ሰሞኑን ቲክቶክን ያናወጠው በቃ እሸቱን ጠይቁት እንዴ። ተው እንጂ እንፈታተሽ። ኧረ በደንብ እንፈታተሽ። በዚህ ኢትዮጵያ እንፈታተሽ ከምር። እያንዳንዱ ዳንኪራ ቤት ይጠና። እያንዳንዱ ዘፋኝ እምነትህ ምንድን ነው ተብሎ ይጠየቅ እስኪ። ምን የሚል ይመስላችኋል? እምነትህ ምንድን ነው ተብሎ ቢጠየቅ ምን የሚል ይመስላችኋል? ተናገሩ። ኦርቶዶክሶች እዚህ ጋር ተናገሩ እስኪ። እምነትህ ምንድን ነው ተብሎ ቢጠየቅ አንድ ዘፋኝ ምንድን ነኝ የሚል ይመስላችኋል? ተናገሩ። አናፖሎጂ ተናገር እዚህ ጋር እንዴ። አናፖሎጂ እዚህ ጋር አትጽፍም አይደለ? እዚህ ጋር አትሰማም፣ ጆሮ አይሰማም። እዚህ ጋር ቴዲ አፍሮ አሁን እምነት ምንድን ነው ተብሎ ቢጠየቀ ፕሮቴስታንት ነኝ ነው የሚለው? እስኪ ንገሩኝ። ተው እንጂ እንደዚህ አይነት ነገርማ እንታማምኛ። ተደብቀው እንደዚህ ድካም ያለባቸው የመጠጥ ሱስ ያለባቸው ምናምን ተደብቀው ምን ብለው ምንድነው ደምሮ አንድ ጊዜ ሲናገር የሰማሁት በምን ጠርሙስ ነው ያለው? በምን ጠርሙስ አድርገው በምን ጠርሙስ አድርገው ይጠጣሉ ነው ያለው? ረሳሁት። በምን ጠርሙስ አድርገው መጠጥ ይጠጣሉ? ማንን ነው? ያ ፕሮቴስታንት እንትን ሲል አንዱ ፕሮቴስታንትን በስፕራይት ጠርሙስ ምን የሚጨምሩበት? መቼም ስፕራይት ነጭ ስለሆነ መሆን የሚችለው አረቄ ነው የሚጨምሩበት አይደል? አረንጓዴ አይደለ? የስፕራይት ጠርሙስ የኢትዮጵያ አረንጓዴ ነው ስፕራይት። ስለዚህ የሚፈልጉትን ያስገባሉ ማለት ነው እዛ ውስጥ።
መቼም ቢራ ምናምን ካስገቡበት ይታወቃል። ቀይ ምናምን ቀላ ስለሚል ማለት ነው። ምናልባት አረቄ ሊከቱበት ይችላሉ። ተደብቀው ነው አያችሁ፣ ሊጠጡ እንኳን የሚችሉት ፕሮቴስታንት ውስጥ ተደብቀው ነው። ተደብቀው እንደዚህ ሀላል የሚጠጣ የለም እንዴ። እንወርድበታለን እኛ ራሳችን ሁላችን እኮ ፕሮቴስታንት ሆኖ እንደዚህ እንዴ። ሰክሮ ላይቭ የሚገባ ማን ነው? ፕሮቴስታንት እዚህ ቲክቶክ ላይ ራሱ ተው እንጂ እንዴ! ተው ተው ተው፣ አታናግሩን። ኧረ ተው፣ በደንብ እንፈታተሽ። በዚህማ ፕሮቴስታንት በሙሉ ህይወቱ አልባ። ተው ተው። አንድ ቪዲዮ አምጣልኝ እዮብ፣ አንድ ቪዲዮ አምጣልኝ። አማን ሻሎም ሰከረ የምትልበት አንድ ቪዲዮ አምጣልኝ። አያደርገውም አያደርገውም። እኛ ጋር እንደዚህ ጥብቅ ነው፣ በጣም ጥብቅ ነው። እኔ ግን የደምረውን አመጣልሃለሁ። ደምረው ፕሮቴስታንት እያለ አንድ ቀን እንደዚህ አድርጓል እንዴ? አላደረገም እኮ። ተው እንዲህ እንዴ! የሆነ የራሷ አርባት ምናምን አይነት ነገር ሆነብኝ እኮ እንዴ! ብዙ ያረረ ነገር እኮ አለ በዚህ ረገድማ፣ በጣም ብዙ ያረረ አለ እንዴ! በብዙ ሁኔታ ማለት ነው። በአዳም ልኮ ሁኔታ ብትመጡ፣ ዘፋኝነት ብትመጡ፣ ምሽታ ቤት ምናምን እንትን በማድረግ ብትመጡ፣ ሌላም ብዙ ነገሮች ማለት ነው ብትመጡ፣ አንተ መልስ መልስ ስትባል አትመልስም። አናፖሎ ለየትኛው ነው የምታሳየኝ? ለተናገርከው መቼም ዳዊትን በአይአይ አጠጥተው እያንገደግድከው አትሰራም አይደል? አናፖሎ እኔ መጠጥ የሚባል በአይኔ ከዞረ 30 ዓመት ያላቀው። ሽታው ራሱ የሚያሰክረኝ ይመስለኛል። አሁን ሽታው ያንን አያደርገውም። አማን አያደርገውም እንዴ? አያደርገውም። እኛ ጋር እንደዚህ የለም። እኔ ፕሮቴስታንት ሆኖ እንደዚህ አይነት ነገር ውስጥ አይገኝም። እንደዚህ አይነት ነገር እንኳን ተደብቀው ነው ሊያደርጉ የሚችሉት። እንደኛ ጋር ውግዝ ነው። ይሄ በጣም ውግዝ ነው። መጠጣት ምናምን፣ መስከር ምናምን ውግዝ ነው። ዘፋኝነት፣ የተለያየ እንደዚህ አይነት ነገር በጣም ውግዝ ነው እኛ ጋር። አናፖሎ ኧረ በጌታ ኬኮ ምን አመጣሽ? እንደዚህ አይነት ነገር የለም። ሰው ተሳስቶ ሊወድቅ ይችላል እንጂ ተው። ቲክቶክ ላይ ዴቭ የተወገዘ ኦርቶዶክስ አለ ማለት መቼስ እዚህ የሚሰሩት ማለት ነው። ማንም የተወገዘ የለም፣ ግን ከኛ አንድ ሰው ተወግዞ ነበር። ለ6 ወር ተቀጥቶ ነበር በቸርች። ለምን እንደዚህ አይነት ነገር ተገኝቶበት ተብሎ ስለታሰበው ማለት ነው። ግን የትኛው ኦርቶዶክሳውያን ነው እዚህ በዚህ ከቲክታክ አቁም ምናምን ተብሎ ተወግዞ ያየ ነው? የለም። ስለዚህ እናንተ ጋር ይፈቀዳል ማለት ነው። እኛ ጋር ያ ብቻ አይደለም። በተክሊል ያገባውን እኮ የራሳቸው ኦርቶዶክስ ሰው ሲተቸው እንዴ እንትን ካሉ በኋላም በተክሊል ይቻላል እንዴ እንደዚህ ካደረገ በኋላ ሲባል በተክሊል ነው ያጋቡት። በተክሊል ዲያቆኑን በተክሊል ስንት ተንከባሉን በተክሊል ማግባት ይቻላል ነው። እሱን ንስሐ አባታቸው ይጠየቁ ተባለ እኮ የሆነ መምህር ኃላፊነት የሚወስዱት የንስሐ አባት ናቸው። የንስሐ አባት ከፈቀዱ እኛ ምን አገባን አሉ እኮ አንድ መምህር። ታዲያ ይሄኛው እዚህ ጋር የተጻፈው ቀሲስ የጻፉት ምንድን ነው የሚለው?
ህይወቱም ትምህርቱ መርህ አልባ ስርዓት አልባ ነው። በጋራ የሚተዳደርበት ተቋማዊ ህግ ቀኖና የለውም። ቀኖና የቀኖና ጥያቄ ያስነሳል ይሄ። ስለዚህ ተው፣ ፕሮቴስታንት የሚታማበት ነገር ላይ ትክክል ነው፣ መታማት አለበት። ነገር ግን እንደዚህ አይነት ነገር ዝሙት፣ አልኮል፣ ይሄ መሽታ ቤት፣ ዘፋኝ፣ ይሄ ባዕድ አምልኮ፣ ወሰንጋላ፣ ጠቋር ምናምኖችን ማምለክ፣ ከዛ በጸበል መረጨት ምናምን፣ እንደዚህ አይነት ነገር ፕሮቴስታንት ጋር አንድ አታመጡ። የለም እንደዚህ አይነት ነገር የተገኘበት መቀጠልም አይችልም እንጂ ከኛ ጋር መቀጠል አይችልም። ፕሮቴስታንት ሆኖ መቀጠል አይችልም። ምን እያልክ ነው አቶ ዴቭ? እንዴት ዋላችሁ? በመጀመሪያ ማነሽ ማለት ምንድን ነው? ማንነትሽን ተናገሪ ማለት ነው። ኦርቶዶክስ ናት፣ ግን ያው ሰላም በሚል አትነደጅ። አልተናደድኩኝም እንዴ? ምን እያልክ ነው ያልኩት። እንዴት ዋላችሁ እኮ አልኩኝ። ሀንቸው ከዛ ለጥያቄ መልሽ መጀመሪያ። ቀስ ልክ ናቸው። ምን ልጠይቅ? ቀስ ልክ ናቸው። እሳቸውን ጠይቂያቸው። ንቀሲስ ነኝ እንዴ? እና ለምን አሁን ለተናገረው ነው የገባሁት። ለምን ገባሽ? አሁን ለተናገረው ለምን ገባሽ? አሁን ለተናገርከው መልስ ልሰጥህ። መች ጠየቅኩሽ? ተናገርክ እኮ እንደ ጥያቄ እኮ የተናገርከው። የሚጠጣው ማን ነው ምናምን ነው ያልከው። ጠይቄሻለሁ ወይ? ጠይቄሻለሁ ምን ማለት ነው? መልስ እኮ የሚሰጠው ሲጠየቅ ነው አይደል? ጠይቄሻለሁ። ንገሩን እስኪ እኮ አልክ። ንገሩን እስኪ ማን ነው የሚጠጣው? ንገሩን እስኪ ስትል ነበር። ልነግርህ ነው የገባሁት። እንትኑን ልትነግሪኝ ነው የመጣሽው? ጥናቱን አጥንተሻል? አንተ አጥንተሃል? ኦርቶዶክሱን የሚል አጥንተሃል? አይ ጥናቱን ካጠናሽ መልስ ካለሽ የጥናቱን አንተ አጥንተሃል ወይ? ስትናገር ኦርቶዶክስን የሚጠጣው ስትል አጥንተህ ነው ወይ ነው? እሺ ማን ነው የሚጠጣው ታዲያ? አንዴ ዴቭ አንዴ አጥንተሃል ወይ? ኑና ቆይ አንዴ። የዲያቆን ዛማኑኤል ላሰማሽ ያለውን ያው ኦርቶዶክሳዊ ነው መቼ ሳለ ዲያቆን ዛማኑኤል እሱ ያለውን ላሰማ። እሱ ያለውን አይደለም እኔ አሁን የምጠይቀው እሱን ነው። ቆይ አንዴ ሚት አድርጊ አንዴ። ቆይ እኔ ማሰማሻለሁኝ፣ አንቺ ካሰማሽ ደግሞ እኔ አሰማሻለሁኝ። እሺ ከመጋረጃ ጀርባ የምትደፍሩት እናንተ አይደላችሁም እንዴ? ገዝታውስ የምትደፍሩት ተረጋጊ። በቃ ቆይ እታች ሆና ትትስማኝ። የዛማኑኤል ላሰማት። ማን ያስገባት? ኦርቶዶክሳውያን ክርስቲያኖች እኔ ያስገባሁት ገስ ጠይቃ ደህና ነበረች ድሮ። የማይታወቅ ሰው አታስገቡ። የሚታወቁ ሰዎች ብቻ ነው ከገቡ መግባት ያለው። በኮመንት ለማውቃት ነው ሁልጊዜ። ለዛ ነው የዲያቆን ዛማኑኤልን ስሙት። እሺ ኦርቶዶክሳውያን ይሄው በሙሉ ይሄንን ቪዲዮ ሼር እንድታደርጉት በክርስቶስ ኢየሱስ ፍቅር እጠይቃለሁ። አንድ መታረም ያለበትን ነገር ነው ወደ እናንተ ይዤ ለመምጣት የወደድኩት። ይሄ ምንድነው? በቅርቡ በአንድ ግብዣ ላይ ታድሜ ነበረ። እኔ በአንድ ግብዣ ላይ ታድሜ ነበርና በዛ ግብዣ ላይ መብል ቀረበ፣ መጠጥ ቀረበ። ያው እኔ ውሃ ነው የምጠጣው የሚል አንደበትን ተናገሩ። ያቀረቡት አልኮሆል ነበረ። ስለዚህ እኔ አልኮሆሉን አልጠጣም ውሃ ነው የምጠጣው ስል እዛ ግብዣ ላይ ያሉ ሰዎች እንዴ ዲያቆን ዛማኑኤል ጴንጤ ሆንክ ወይ እምነትህን ቀየርክ ወይ የሚልን አንደበት ተናገሩ። በነገራችን ላይ መወሻሸት አያስፈልግም። እውነት ለመናገር እንደዚህ አይነት አንደበት ብዙ ቦታ ይሰማል። ዘፈን አልዘፍንም ስትሉ ጴንጤ ሆናችሁ ወይ፣ መጠጥ አልጠጣም ስትሉ ጴንጤ ሆናችሁ ወይ የሚባል አንደበት ይሰማል እና ይሄ ሊታረም ያስፈልጋል። ኦርቶዶክሳውያን ቤተክርስቲያን ዝፈኗት። ለማንኛውም ሌላው ይቀጥላል። ግን ይኸው ወንድማችሁ ዲያቆን ዛማኑኤል ታውቁታላችሁ። ሻሎም ነው እና ታውቁታላችሁ። እሱ ነው እንደዚህ ያለ የሆነ ግብዣ ግብዣ ተሄዶ እዛ ውሃ ነው የምጠጣው ሲል አንተ ጴንጤ ሆንክ ወይ ተብሎ ነው ከታዘበውት ከትዝብቱ ነው እየተናገረ ያለው ማለት ነው። ስለዚህ መጠጥ እንደሚፈቀድ ነው እየተናገረ ያለው። ልድገምላችሁ። ቆይ ምን አላችሁ? ከስር ከአንቺ ቀድመንም ሰምተናል ናቸው። የዛሬ 2 ዓመት የሰማነው ቪዲዮ
ሰላማችሁ ግን ያው የማንን ነው የከፈትሽው የነበረው? ዲያቆን ዛማኒል አሜሪካ ሀገር ያለው ዛማኒል የሚባለው ኦርቶዶክስ ኦርቶዶክስ ነው። አታውቁም? ዲያቆን ዛማኒል ይታወቃል እኮ አይ ቲንክ ሐሙስ ነው በደንብ ነው የሚያስተምረው ትምህርት እዚህ ቲክታክ ላይ አለ። አዎ አለ። ቀዩ ነው ሁሉም ይሄው ጻፍ። ቀዩ አፈንጫ ነው። እሱ ውሃ ነው የሚጠጣው። ጎበዝ። ይሄ ትክክለኛ ክርስትና ይሄ ነው። ጎበዝ። እሱ ማለት ዴቫ ሰላም ነው። ልድገምለት ሰምተናል እኮ የማይጠፋ ዱክራን አለ አሜሪካ ነው። እንድታደርጉት በክርስቶስ ኢየሱስ ፍቅር እጠይቃለሁ። አንድ መታረም ያለበትን ነገር ነው ወደ እናንተ ይዤ ለመምጣት የወደድኩት። ይሄን ምንድነው? በቅርቡ በአንድ ግብዣ ላይ ታድሜ ነበረ። እኔ በአንድ ግብዣ ላይ ታድሜ ነበር እና በዛ ግብዣ ላይ መብል ቀረበ፣ መጠጥ ቀረበ። ያው እኔ መጠጣው የሚል አንደበትን ተናገር። ያቀረቡት አልኮሆል ነበረ። ስለዚህ እኔ አልኮሆሉን አልጠጣም፣ ውሃ ነው የምጠጣው ስል እዛ ግብዣ ላይ ያሉ ሰዎች እኔ ዲያቆን ዛማኑኤል ጴንጤ ሆንክ ወይ እምነትህን ቀየርክ ወይ የሚልን አንደበት ተናገር። ዴቭ ቀጥል። በቃ ላሰማ ነው። ውሃ ነው የሚጠጣው ግን እኮ የሚለው ዲያቆን ዘአማኑኤል ነው የሚለው። ያልሽኝ ደግሞ ዘማርያም ነው አይደል? ሁለቱ ልዩነት አለው ወይስ አንድ ነው? ዲያቆን ዘአማኑኤል ነው ያልኩ ቅድም። ዘማርያም ኢትዮጵያ ውስጥ ያለው ነው። ይሄ አሜሪካን ሀገር ያለው ነው። ዲያቆን አላውቀውም እኔ ዘማርያምን ነው የማውቀው። ቀዩ ዘማርያም ለነ ኤርሚ ዲቤት ጥሪ አቅርቦ የነበረው ማለት ነው። ቪዲዮ ከፍቻ ታያለሁ። ቆይ ታውቀዋለህ? አይ ቲንክ ቲክታክ ላይ አለ። ብራቮ። የዲያቆን ዘአማኑኤልን ፈለገ ተከተሉ። በእውነት ደስ ይላል። ይሄ ማን ነው? አንድ አባት እኮ አለ ለጥም የሚጠጣ ውሃ ነው ያለ አባት ማለት ነው። አልኮን አይደለም ያለ። በጣም ጥሩ ነው እኮ ግን